جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ሰው አጣው ይላል ምን አጣ የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ በጠረባ የሚጣል ጫት እየገዛ ምንድነው ያጣው ቁም ሳጥናችን ሙሉ አይደል እንዴ ጠቦኮ ቁም ሳጥን እየቀየርን አይደለም እንዴ የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም ምንም አልጎደለም ምን ጎደለ ልብ ጠበበች እቺ ጠበበች የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው አሁን 11 ክፍል ይሰራል አንድ ቀን ተሰግዶበት አያቀም ባክ እንደ ሁለት ክፍል ደግሞ ሊጨምር ነው ይላል ለምን ሲል እኔ ማላቀውም ይላል እሱም ማያቀውም እኮ ጠቧል ለምን ቀልቡ ጠቧል ይሄ ለራስ ብቻ የሚለው ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው ባሎቻቸውን አጥግበው ነበር የሚሸኙት ቂቤ ለባል ነበር የሚቀርበው ዛሬ ግን የሌለ ነገር የለም በእግር የሚሄድ ተማሪ የለ በሰርቪስ ነው የሚሄደው መንገድ ላይ ሽንት ቤት የሚጠቀም የለ ፓምፐርስ ጨርሷል ስንት ብር ምን የቀረው ነገር አለ ሩዝ ይሰራል ወይስ መኮሮኒ ይሰራል ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው ምንም የጎደለ የለም ቀልብ ጎደለ ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር ምንም ይል ለኔ ስንል ለወንድሜ ሳንል ስንቀር አላህም ለኛ የሚያመጣልን ነገር እየጠበበብን ይመጣል የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል ኢርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ የጠበበው ቀልባችን ነው የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታውስ ገብተን መርዳት ማገዝ ነበር የተነገረን ካጠገቡ መቆም ነበር ማድመጥ ነበር አብሽር ማለት ነበር አይዞ ማለት ነበር የአንድ ወንድም መገለጫው ይሄን ነው እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለ አንተ እንደው ቀድሜ በሞተኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለስ ብታስብ በጣም ከባድ ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ ይሄን ነው ማሰብ ያለብን ከተዛዘንን ዝናቡም እየዘነበ ነው ማሻአላህ ፀሐዩም እየወጣ ነው ማሻአላህ ምንም የጎደለ የለም አየሩም የው ንፋሱ አለ ኬክ የሆነ አየር አለን የትኛው ማገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን ግን ከእንደገና አየሩ ምናበላሽው እኛ ስለሆነ ነው አየሩ በምን ይበላሻል በወንጀል ይበላሻል በመካከላችን ባለመተዛዘን ይበላሻል እኛ ግን ከተዛዘንን አላህ ያዝንልናል ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ አንተ በሰው ላይ የተጣድክ ሰው አይደለም ማ يلفظ من قول الا لديه رقيب عتيد ነው የሚቆጣጠሩ ሁለት መላእክቶች አሉ ረቂብና አቲድ የሚባሉ አሉ ይቆጣጠሩታል አንተ በሰውዬ ላይ የቆምክ ትራፊክም አይደለም አላህ የተሳሰበው የማንም ሰው ስም አታንሳ በማንም ሰው ጓዳ አትግባ እነዛ የሚኖሩት ሚሊዮነር አሉ ምን አገባ ይኖሩ እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ በቃ አይመለከተም ከቻልክ ይደርዳቸው ካልቻልክ ሌላ ነገር ውስጥ አትግባ እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ ሁለቱም የጥላቻና የውዴታ ግዴታ አይደለም ያቱም አንዳንዶቻችን ምን እንሳሳታለን ፈእነንተና እኮ አላህ ወደዳቸው አዘነበባቸው ለቀቀባቸው አይደለም እንለው
ለቀቀባቸው አንተ ማሻአላህ ትላለህ አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው አንተ አታውቀው ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም ነገ የውመል ቂያማ ነው የምታውቀው ስለማንም ፎቅ ስለማንም መኪና ስለማንም ብር አንተ አይመለከትም አላህ የውመል ቂያማ የሰው ልጆች አራት ነገር ሳይጠይቁ አያልፉም ተብሏል አራት ነገር ማንም ሰው ሳይጠይቅ አያልፍም ከነዛ መካከል አንዱ ገንዘብ ነው ገንዘብ ደግሞ ለሁለት ነው ጥያቄው ከየት አመጣ በምን አወጣ ከየት አወጣ በምን አወጣ አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ ይሄ ከባድ ነገር ነው ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ 30 አመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 አመት 20 አመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም አላህ ወደ 10 ፎቅ ሊሰጠው ይችላል እኛ ምን አገባን نحن قسمنا بينكم يا الله እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው ምክንያቱም ከሐሜት ጀርባ አጠገቡ ምን አለ አንድ ሰው ሲያማከው ውስጡ ሌላ በሽታ አለ ምንድነው እስቲ ማን ነው የሚነግረኝ ምቀኝነት አለ የሚያማሰው ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ ስለዚህ ከማን ጋር የተጣለው ከአላህ ጋር አከፋፋይ አላህ ነው አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል ላመነውም ላላመነውም ላመፀውም ላላመፀውም አላህ ለፈለገው ይከለክላል ለፈለገው ይሰጣል ዱንያ እንደሆነች 950 አመት እድሜ ኖረው የሚሄዱ የኑ ህዝቦች አልፈውበታል ይሄው 60 እና 70 አመት ደግሞ ተብሎ የተነገረው ይሄ ኡማ ነው ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት ጨረሱት ጨፈጨፉት ኮኔ እድሜ የቡሰውን የበሉት ነው የሚባለው ግን ያው ዱንያን ጨርሰዋል የደሚሄዱት ነክተዋት ነው የሄዱት ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት ትውልድ እየተካካይዳል እያለ ቂያማ ይቆማል ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ ሐሜትን ሲጀምር ምንድነው በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው ምቀኝነት ነው እንዴት ከታ መጡ አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ አላህ ይጨምርለት እንጂ ማለት ያለበት ለዚህ ነው እኮ ማሻአላህ በሉ የተባለው አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታዬ ነው አላህ እስልምናን የሰጠ ጌታ አልহামዱሊላህ በምን ይለካል ኒዕመተ الاسلام በምን ይለካል አውርተን ማንጨርሰው እኮ ጸጋ ያለበት ነው አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን ለምን ሽታ ቢኖር እዚህ ቤት መግባት ስለማይችል ሹፍ አንድ ሽታ የለም ይሄን ጸጋ ነው የሰጠ ያለ ውዱ የተቀመጠ የለም ለምን ሰላቱ ስለሚበላሽበት ንጹህ ነው ማለት ነው ጀናባው ነው አልገባም ሻወር ታጥቦ ነው የመጣው ይሄን ኒዕመተ الاسلام አላህ ሰጠ ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ በቀልቡ ላይ የጎመን ዘር የምታክል ላ ኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው ላ ኢላሃ ኢላላህ ራሱ እኮ ተስፋ ነው ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን ከጅላለን ከጌታችን ይሄን ትልቅ ጸጋ ከሰጠ አልহামዱሊላህ ለምን አንተ ፈርማ አይደለም
ኢስላምን አላህ ይሰጠ አላህ መርጦ ነው እስልምናን ይሰጠ ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም አንዳንዴ እንትና ምን ሆነ እንትና ምን ሆነች ለምን ታመመች ተብሎ እኮ ከስራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው በየመንደሩ ተደብቆ ይኖራል ሰዎች ሲያያቸው ሸኾች ይሏቸዋል አጭበርባሪ ሸኽ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ በሚበላ ሰጠውት በሚጠጣ ሰጠውት በልብሱ ቋጥረውበት ስንቱን ከስራ ያወጣዋል ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ ለምቀኛው ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው ስንቱ ከስራ ይወጣል በርግጥም ላስፈራራ አይደለም የዚህ መድኃኒት ሰደቃ ነው የዚህ መድኃኒት ሰደቃ ነው አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ ቶሎ ዳሽን አትሩጥ አሮጊት ጋር ሩጥ የቲም ጋር ሩጥ ሚስኪን ጋር ሩጥ እዛ ሄዳስ መስገብ እናትን ደበቅ አርገ ስጣት አባትን የደበቅ አርገ ስጠው ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል ከዛች አካውንት በእጅ ደሞ አውጣ የሆኑ ሰዎች የደዘይራቸው አንተና አላህ ብቻ መታቃቸው ሄዳ አንኳክተ ብትችል ፊትን ሸፈነ ምክንያቱም ለነሱ መስጠት ኩራት አይደለም ስጦታ ነው ስጦታ ነው ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋሩት አክስትም እናትህ ናት ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ والله يقولوا إن الناس لو اجتمع على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله عليك يسول ልጆች ሁሉ አንተን ንጉዳ ብሎ ተሰባስበው ቢመጡብ አላህ ትጎዳለ ብሎ ካልጻፈ ማንንም አይጎዳ ማንንም አይጎዳ አላህ የጻፈበት አይቀርም ጣሊያንም ሄደ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለ አይደለም እዚህ በጥቁር አዝሙድ ትድናለ ካለ ጥቁር አዝሙድ ውጣ ትነሳለ 1000 ዶክተር ስላየም አድንም አንድ ሰውም ብቻ ስላከመም ደግሞ አትሞትም አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለ ትሄዳታለ ገና ነው ካለ ደግሞ ትቀጥላለ ማንንም አንተ ሉግዳቢል والله መጉዳት አይችልም ቢጎዳማ ስንቱ ይጨርስ ነበርኩ ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን كما قال الرسول عليه الصلاه والسلام በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል ኢስቲግፋር ነው ጌታዬ ወይ ምህረት አንተን እጠይቃለሁ اذا حصرت فاستغفر الله ወንድሞች ላይ ምቀኝነት ከች ሲልብህ አስተግፍሩላህ ጌታዬ ሰጪው አንተ አይደል እንዴ ከልካይ አንተ አይደል እንዴ ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር ከየት መጣ ወንድም እኮ ስላገኘ ነው ወንድም ስላገኛል እንዴ ምንጣፍ ያገኘው ወንድማችን እኮ ስላለ ነው እኮ አምፖል ያማረ የተሰካለን እንዲ ኑር ሆነ መስጠት ወንድም ስላገኘ ነው በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ ሐሜትን ይጨምራሉ ውስጣቸው ግን ምቀኝነትን ይዘው ነው በወንድሞቻችን ላይ መመቅኘት የለብንም
ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለ። የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትል እኮ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። መልካም ነገር ሲሰራ በኸይር ነገር ሁሉ ያመልጠው። ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው። ገንዘብ በደንብ አለ፣ የሚመርጣቸው ግን ከ105% አይሞሉም። ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል። ለመስጊድ ሲባል ያንቋቸዋል። ወንድም ታመመ ያንቋል። እንኳን ገንዘቡ ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው። አልዘየርከውም? ወላሂ ቢዚ ነኝ ይላል። ለወንድሙ ቢዚ የሚሆን ሰው አለ። ሄዶ አሸታ አድርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ። ቢዚ ነኝ ይላል። ይሄውን ዱንያ ይሄን ነው የምንቀናበት እኛ። ሰውን በትክክለኛ የምንቀናበት ሰው ማን ነው? እንደው ስንት ቀን ይሄን መስጊድ የሰራ ሰው ቀንተንበታል? ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ? የለም። የኛ ቀናታችን ምንድነው? አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን፣ ጎማ አይቀረን፣ ስፖኪው አይቀረን፣ እሱን ነው የምናየው። ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት፣ እኛ እናውቀው። በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰውዬ ላይ ነው መቅናት ያለባችሁ። ወላሂ የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ የምናወራ ይቅርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን? ስግብግብ ሆነን። ሙእሚን ደግሞ ምንድነው? ቸር ነው።